በሰው ሀገር ጎዳና ላይ አድራለሁ ብዬ አንድ ቀን አስቤ አላቅም ነበር። በዛሬው ቭሎጋችን ከሻንጋይ ወደ አዲስ አበባ ስንመለስ ያጋጠመን ነገሮች ነው ማሳያችሁ። ወደ ኤርፖርት ለመሄድ ከሆቴሌ እንደዚህ ፏ ብዬ ወጥቼ በጊዜ እንደውም ሙላ መንገድ ላይ ቻይና ፌስቲቫል እያየው ነበር። ከዛማ ልክ ኤርፖርት ስደርስ ሰዓቱ ገና ነው። ከዛ ቁጭ ብዬ ምግብ በልቼ ሾፕ አድርጌ ዲዩቲ ፍሪ የሆኑ ፕሮዳክቶችን ምናምን ከዛ ሀገር ሰላም ብዬ የቻይና ፕሌን መጣ። ወደ አቡዳቢ ጉዟችንን ጀመረ። ከ9 ሰዓት ተከታታይ ፍላይት በኋላ አቡዳቢ ኤርፖርት ላይ ወረድን። ችግሩ የተፈጠረው ይሄን ሰዓት ነው። ኤርፖርት ላይ ፓስፖርቴን ተቀበልኩና ወደ አቡዳቢ ኢሚግሬሽን ሄድኩኝ። ከአቡዳቢ ኤርፖርት ወጥቼ የቀረኝን 12 ሰዓት ውስጥ አቡዳቢ ለማሳለፍ ማለት ነው። ሁሉም ረጅም ሰዓት ሌኦቨር ያላቸው ሰዎች ከኤርፖርቱ እየወጡ ነበርና እኔም ፓስፖርቴን ከኢትዮጵያ መሆኑን እስከማሳይ ድረስ ሰላም ነበርኩኝ ከሁሉም ሰው ጋር ማለት ነው። በጣም በሚያሳፍር ሁኔታ ማለት ነው ሙሉ ኢትዮጵያውያን ስማችን ጠፍቷል። ስፔሻሊ አረብ ኤሚሬት ላይ። እኔ እንኳን ምንም አማራጭ ስለሌለኝ እዛው ኤርፖርት ላይ ያገኘሁት ሶፋ ላይ ተኛሁ። ደክሞኝ ስለነበር እንዴት እንቅልፍ እንደወሰደኝ ሳላቅ ነጋ። ከዛ በኋላ ሁለተኛው ፕሌን መጣ። ከ4 ሰዓት በረራ በኋላ ወደ አዲስ አበባ ገባ። ሞራል ኦፍ ዘ ስቶሪማ ለምንድነው የኢትዮጵያ ፓስፖርት ይዘን ከየትኛውም ኢሚግሬሽን መውጣት የማንችለው? እስኪ የምታውቁ ሰዎች ኮመንት ላይ ጻፉልኝ። የዛሬው ቭሎግ ይሄንን ይመስል ነበር። ባይ